ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በመላው ዓለም ያላችሁ ውድ ማንቹናውያን እንደው አዲስ ዓመትን የምታከብሩ ከሆነ በተለይ ከሀገር ውጭ በርካታ አድማጮቻችን እንዳላችሁ የዩናይትድ ደጋፊዎች እናውቃለን እና እነሆ ዛሬ በቦክሲንግ ደይ በክሪስማስ ቀን የሚደረግ የክሪስማስ መዳረሻ ቀን የሚደረግ የመጀመሪያ ጨዋታ ነው እንግዲህ የዩናይትድ ማለት ነው። ብቸኛውም ጨዋታ ነው አይ ቲንክ ለዩናይትድ በጣም ተጠባቂ የሆነ ወሳኝ የሆነ ጨዋታ ነው እንግዲህ ዩናይትድ የሚያደርገው። ስለ ጨዋታው ሀሳባችሁን አስተያየቶቻችሁን እንድታካፍሉ ጋብዛለሁ። እዚህ ጨዋታ አንዳንድ ነገርም እንዲሁ ማለታችን አይቀርም። ነገር ግን ዋነኛው የዛሬ የመጣሁበት ዓላማ ስለ ጨዋታው ሰሞኑንም ስላለን ያው በዩናይትድ በኩል የወጡ አንዳንድ የዝውውር ዜናዎች አሉ። እነኛን ዜናዎች ለመንገር በሚል ዋነኛው ታርጌት እና ዝውውርን በተመለከተ ለምሳሌ አማድ ዲያሎ እና ዲያሞንዴ ሁለቱም ተጫዋቾች ፍለርት እየተደራረጉ ነው። በተለያዩ ማህበራዊ ድረገጾች ላይ እየፖሰቷቸው ያሉ ነገሮች ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለው የሚጠቁሙ ናቸው። ምንድን ነው የፖሰቱት ነገር እነግራችኋለሁ። አንድ የማንቸስተር ዩናይትድ እውቅ ደጋፊና ባለሀብት ደግሞ ክለቡን ለመርዳት ዝግጁ ነኝ፣ 500 ሚሊዮን የአሜሪካ ዶላር እሰጣለሁ ለዩናይትድ ሲሉ ተናግረዋል። ስጦታ አይደለም፣ በእርግጥ ሀሳብ አለው ይህ ባለሀብት። ምንድን ነው ሀሳቡ? እንዴት ነው ቢሰጠው ይህን ገንዘብ ለዩናይትድ የሚለውን ከዜናው ብላሽ የምታገኙ ነው የሆነው። የአማካይ ስፍራ ዝውውር ዜናዎችን ስናይ ደግሞ ብዙ ዜናዎች አሉ። በተለይ ከአትሌቲኮ ማድሪድ ከጋላገር ውጭ የሚፈልጉት አንድ ልጅ አለ። ከኮረንቲያስም እየተከታተሉት የሆነ ልጅ እንዳለም ተነግሯል። ስለሱ ነግራችኋለሁ። ፋብሪሶ ሮማኖ ስለ ኔቬስ የዩናይትድ ዝውውር አንድ መረጃ ተናግሯል። በጣም ትልቅ ዜና ነው የተናገረው። ምን አለ የሚለውን ከዜናችን የምታገኙት የቅድመ ዝውውር እንዲሁ አካል ነው። ስለ ጨዋታው እያወራን እናንተም ግምታችሁን እያሰፈራችሁ ዛሬ ዩናይትድን በተመለከተ የወጡትን ዜና እንዲሁ እያደረስኳችሁ አብረን ስለምንቆይ ቪዲዮን ላይክ በማድረግ ቤተሰቦቼ አብራችሁኝ እንድትቆዩና እንድትከታተሉ ነው መጋብዘው። መልካም ቆይታ። በእንግሊዝ ፕሪምየር ሊግ ብቸኛው የቦክሲንግ ዴይ ጨዋታ ዛሬ የሚደረግ ነው የሚሆነው። በኦልትራፎርድ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ኒውካስልን ያስተናግዳል እና በፈረንጆቹ ያው ክሪስመስ ኦልሬዲ ገብቷል እና እንኳን አደረሰ እየተባባሉ ነው ክለቦች ደጋፊዎቻቸውን፣ ተጫዋቾችም እንደዚሁ አድናቂዎቻቸውን በተለያዩ ማህበራዊ ድረገጾች መልካም አዲስ ዓመት ምኞታቸውን ከወዲሁ እየገለጹ ነው ያሉት እና በቦክሲንግ ላይ የሚደረግ ብቸኛው ጨዋታ ነው እንግዲህ ከሰኞ ተሸጋግሮ ነው ዩናይትድ አርብ ዕለት እንዲደረግ ጨዋታው የተወሰኑ። ቀሪ ሌሎች የፕሪሚየር ሊግ ጨዋታዎች ነገ የሚደረጉ ይሆናል። በደንብ ነገና እሁድ ይደረጋሉ። ከማንቸስተር ዩናይትድ እና ኒውካስል ጨዋታ ጋር በተያያዘ እንደው ሰሞኑን አውርተንበታል፣ ግን ለጨዋታው መዳረሻ የሆናችሁ ዘንድ ቤተሰቦች ዋነኛ የዛሬ ቪዲዮ ዓላማ እንደው ስለ ጨዋታው በጥልቀት ለማውራት አይደለም። ሰሞኑን ስለወረን ሌሎች ዜናዎች ይኖሩናል፣ እነሱ እናደርሳቸዋለን። ግን ጨዋታውን ሰዓት እስኪደርስ ድረስ እንደው መስማት አሉባቸው ያላቸውም አንዳንድ ነጥቦች አሉ፣ እነሱን እናነሳላችኋለን። ኒውካስል እንግዲህ ወጥነት ችግር ያለበት ቡድን ነው እንደምታውቁት። በዚህ ሲዝን በወጥ አቋም እየተጫወቱ አይደለም። አንዳንድ ጊዜ ነጥቦችን ይጥላሉ፣ አንዳንድ ጊዜ ያሸንፋሉ። ያው የዩናይትድ አቋም ነው ያላቸው ብሎ መናገር ይቻላል በድፍረት። ግን ለታላላቅ ክለቦች ደግሞ እንዲሁ ኒውካስል የሚተኛ አይደለም እና ከዩናይትድ ቀላል ፈተና ይገጥመዋል ተብሎ ዛሬ በኦልድ ትራፎርድ አይጠበቅም። ማክፓይሶቹ 23 ነጥብ ነው አሁን ያላቸው። ከማንቸስተር ዩናይትድ 26 ነጥብ ካለው በ3 ዝቅ ብለው ነው የሚገኙት ማለት ነው እና 11ኛ ደረጃ ላይ ተቀምጠዋል። ዩናይትድ 7ኛ ላይ ተቀምጦ በ3 ነጥብ ብልጫ ወስዶ የሚያደርገው ጨዋታ ነው። ካሸነፉ ከዩናይትድ ጋር ነጥባቸውን ያስተካክላሉ ማለት ነው። ዛሬ ከጨዋታው በፊት አስተያየታቸውን የሁለቱም ክለቦች አሰልጣኞች ሲሰጡ የዩናይትዱ አለቃ ሩበን አሞሪም ብሩኖ ፈርናንዴዝን መተካት በጣም ከባድ ነገር ነው ሲል ተናግሯል። ነገር ግን ሁሌም ቢሆን መፍትሄ አይጠፋም፣ መፍትሄ አዘጋጅቻለሁ ለጨዋታው ብሏል። ጨዋታውን በማሸነፍ ለደጋፊዎቻችን ልዩ የበዓል ስጦታ ማበርከት አለብን ሲል ሩበን አሞሪም በጋዜጣዊ መግለጫው ላይ ይህን ሀሳብ አንስቷል። የኒውካስል ዩናይትድ አቻቸው ኢድ ሃው በበኩሉ ማንቸስተር ዩናይትድ ከአምናው በእጅጉ ተሻሽሎ መጥቷል ሲል የዩናይትድን መሻሻል መስክሯል።
በዚህም ጨዋታው ከባድ እንደሚሆን እናውቃለን። ለዛም በበቂ ሁኔታ ዝግጅት አድርገናል ሲል ነው ማለት ነው ኒውካስሉ አለቃ ኢድ ሃውም አስተያየቱን ከጨዋታው በፊት የሰጠው። ሁለቱም ክለቦች ካደረጓቸው እንደው ያለፉትን 5 ጨዋታዎች እንኳን ብንመለከት ኒውካስል ዩናይትድ 4ቱን አሸንፏል። ማንቸስተር ዩናይትድ ድል የቀናው ከ5 ያለፉት ጨዋታዎቻቸው አንድ ብቻ ነው ማለት ነው። በአጠቃላይ ያለፉትን ጨዋታዎች እንደዚሁ ሁለቱ ቡድኖች ያደረጓቸውን 10 ጨዋታዎች ስንመለከት ዩናይትድ 4-1 ያሸነፈው ጨዋታ ይገኛል። በቅርብ ኒውካስል እንደዚሁ አቻ ያጠናቀቀው ጨዋታም አለ። ማንቸስተር ዩናይትድ 0-0 እንዲሁ ያጠናቀቀው ጨዋታ ይገኛል ማለት ነው በዩናይትድ ኦልድ ትራፎርድ የተደረገ። ስለዚህ አንድ ዩናይትድ አሸንፎ እንዲሁም ሁለቱን ተከታታይ አቻ ወጥተው ከዛ ዩናይትድ 2-0 በሆነ ውጤት አሸነፈ። ከዛ ኒውካስል እንዲሁ 2-0 በሆነ ውጤት አሸነፈ በሜዳው። ማንቸስተር ዩናይትድ እንደዚሁ በሜዳው 3-0 በሆነ ውጤት ተሸንፏል በኒውካስል። ከዛ ኒውካስል በሜዳው ደግሞ 1-0 ዩናይትድን አሸነፈ። ከዛ ኦልድ ትራፎርድ ላይ 3-2 ዩናይትድ ጨዋታውን አሸነፈ። ኒውካስል እንደዚሁ ኦልድ ትራፎርድ ድረስ መጥቶ 2-0 ያሸነፈበት ጨዋታም ይጠቀሳል። ከዛ ውጭ በሜዳቸው እንደዚሁ 4-1 በሆነ ውጤት ዩናይትድን ያሸነፉበት ጨዋታ ይጠቀሳል ማለት ነው። ካለፉት 10 ጨዋታዎቻቸው 3ቱን ዩናይትድ ሲያሸንፍ 2 አቻ ባጠናቀው 5ቱን ኒውካስል ዩናይትድ አሸንፏል ማለት ነው። እና ስናይ ያለፉትን 5 እና ያለፉትን 10 ጨዋታዎቻቸውን ኒውካስሎች በዩናይትድ ላይ የበላይ ወስደዋል። አሁን ያን ታሪክ ለመቀየር ነው ማለት ነው የሩበን አሞሪም ቡድን ዛሬ ምሽት 5 ሰዓት ላይ በኦልድ ትራፎርድ ማክፓይሶችን የሚገጥመው እና ሩበን አሞሪም በዚህ ሲዝን ያው ብዙ ታሪኮችን ቀልብሰዋል። እያሸንፏቸው የነበሩ ቡድኖችን አሸንፈዋል። ዛሬም ያን ታሪክ ቀልብሶ ቡድኑ ኒውካስልን በማሸነፍ እስካሁን ድረስ በተለያዩ ያለፉት ጨዋታዎች 5-10 የያዘበትን የማሸነፍ ሪከርድ ዩናይትድ ያስመልሳል ተብሎ እየተጠበቀ ነው የሚገኘው። ያው ተጫዋቾች የቻሉትን በሙሉ ያደርጋሉ ሲሉ ነው አሞሪም ከጨዋታው በፊት አስተያየታቸውን የሰጡት ማለት ነው። እና ከዚህ ተጠባቂ ከሆነው ጨዋታ በፊት ምሽት 5 ሰዓት ይደረጋል። የዚህን ጨዋታ ግምታችሁን በኮሜንት ላይ እንድታሰፍሩም ቤተሰቦች ይጠብቃሉ። ከዚህ ጨዋታ ምን ትጠብቃላችሁ? እውነት ዩናይትድ ኒውካስልን እንደው አሸንፎ ወደ ቶፕ 4 የመግባት የመመለስ የመፎካከር እድሉን ያሰፋሉ የሚለውን ግምታችሁን አስፍሩ። ግን አሞሪም በጋዜጣዊ መግለጫው ላይ ያነሳው ሀሳብ አለ ትንሽ ለየት ያለ ሰሞኑን ያላወረንበት እነሱን ሀሳቦች ልንገራችሁ። አንደኛው የተናገረው ነገር የኮቢ ሜኑን ጉዳይ ነው እና እመኑኝ አለ አሞሪም፣ እመኑኝ ኮቢ ሜኑ የአሁን ብቻ አይደለም የማንቸስተር ዩናይትድ የወደፊቱ ኮከብ ተጫዋች ነው ሲል ለመጀመሪያ ጊዜ በሚመስል መልኩ ስለ ኮቢ ሜኑ ያለውን አድናቆትና ከኮቢ ሜኑ ብዙ ነገር እንደሚጠብቅ አሰልጣኙ ተናግሯል ማለት ነው። ቤተሰቦቻችን ሩበን አሞሪም እንደተናገረው ከሆነ ተጫዋቹን መልቀቅ አይፈልግም፣ በዩናይትድ ቤት እንዲቆይ ይፈልጋል እና ኮቢ ሜኑ እንደው በዩናይትድ ምትክ እስካልተገኘ ድረስ ተጫዋቹን ምንም እንኳን የመልቀቅ ፍላጎት ቢኖረውም ግን ለመልቀቅ ዝግጁ እንዳልሆነ የማንቸስተር ዩናይትድ የወደፊት የቡድናቸው አካል እንደሆነ ለረዥም ጊዜ በዩናይትድ ቤት የሚቆይ ፊውቸር ስታር ሲል አሞሪም ተጫዋቹን አድንቆታል ማለት ነው። ይሄ አንድ ነገር ነው። ሌላው ስለ ሲስተም መቀየሩ ነው እና አሞሪም አሁን ተገዶ ይሁን ያው አብዛኛው እንግዲህ እኔ የተገዶ ነው ብዬ ነው ማስበው። በጉዳት ምክንያት ሊሆን ይችላል ወይ በተጫዋቾች እጦት ሊሆን ይችላል ወይ ክለቡ አመራሮች እንደው አስገድደውት ነው የሚል እምነትም ጣለኝ እኔ በግሌ ቤተሰቦች እና አሞሪም አሁን ፖፖ እንኳን አያስቀይረኝም ሲል የነበረውን የአጨዋወት ፍልስፍናውን የማምንበት አጨዋወት ፍልስፍና ነው፣ እምነቴን ደግሞ ልቀይር አልችልም፣ ይሄ የማምንበት የአጨዋወት ሲስተም ነው ሲል ተናግሮ ነበር። አሁን ግን ተለሳልሶ መቀየር እንዳለበት አሰልጣኙ ስላመንኩኝ ቀይሬዋለሁ አጨዋወቴን ወይም ሲስተሜን ሲል ተናግሯል። እና እንደ ምክንያት ያስቀመጠው ምንድነው ሲስተሙን ለመቀየር 3-4-3 ፎርሜሽን ጊዜ ይፈልጋል አለ። አንድ ፕላስ ደግሞ ገንዘብም ይፈልጋል ሲል አሞሪም ተናገረ ማለት ነው። ጊዜና ገንዘብ የሚፈልግ ፎርሜሽን ነው 3-4-3 አለ። ስለዚህ ይሄ ነገር እስኪሟላ ድረስ በቂ ጊዜ እስካገኝና እንደው ጥሩ ገንዘብም ተገኝቶ ያው የምፈልጋቸው ተጫዋቾች ለሲስተሙ የሚሆኑ እስኪገዙ ድረስ አዳፕት ማድረግ እንዳለብኝ አሁን ተረድቻለሁ ነው የሚለው እና ያሉኝን ተጫዋቾች ተጠቅሜ ከነሱ ቤስት የሆነውን ነገር ለማውጣት ግዴታ ፎርሜሽንን እንዲሁ ትዊስት ማድረግ አለብኝ እና በዛ ምክንያት
ልቀይረው ሞክሬያለሁ እና አሁን ሲስተሙን ለመቀየር ጥረት እያደረኩ ነው በሚል የሰጠው አስተያየት ነው ማለት ነው። እንግዲህ ሩበን አሞሪም እኔም ቀልቤን የገዛው ማለት ነው። እና ይሄን ነገር ለምን ቀደም ብሎ አላደረገም? ቤተሰቦች እኔ በጣም ያስገረመኝ እንደው አሞሪም በይፋ ስህተቱን ማመን ከብዶት ወይ ደግሞ ከደጋፊዎች ጋር ከእግር ኳስ ቤተሰቡ ጋር እንደው እልህ ውስጥ ተጋብቶ መቀየር ያልፈለገው ነገር ስለሆነ እንጂ እስካሁን ድረስም ይሄን ሲስተም ቀይሮ እንደው አዳፕተብል ለመሆን ካሉት የስኳድ ተጫዋቾች ጋር በየትኛው ፎርሜሽን በሄድና በከተል ውጤታማ ልሆን እችላለሁ የሚለውን አስቦ ማድረግ የነበረበት አሁን አልነበርም። ዩናይትድ ብዙ ዋጋ ከከፈለ በኋላ ብዙ ነገሮችን ዩናይትድ ካጣ በኋላ ነው አሁን አሞሪም እንግዲህ በቃ አሁን ባንኛለሁ ነገሮች በዚህ ሁኔታ ሊቀጥሉ አይችልም። ክለቡ የገንዘብ አቅም የለውም የምፈልገውን ተጫዋች ለማስፈረም ፕላስ ደግሞ ሲስተሙ በራሱ ጊዜ ይፈልጋል ብሎ አሁን ፍለክሰብል ለመሆን እየሞከረ ነው ማለት ነው። እና እኔ ቀደም ብሎ መሆን ቢጀምር ኖሮ በጣም ደስ ይለኝ ነበር። ምክንያቱም ዩናይትድ እንደዚህ እስካሁን ሰፈር ያደርጋል ብዬ እንኳን አላስብም ነበር። የቅርብ ጊዜ ትዝታችን እንኳን ብናስታውስ በኤቨርተኑ ጨዋታ ዕለት አሰልጣኙ ከኤቨርተን አንድ ጨዋታ በቀይ ጎሉ እንኳን በሶስት ሴንተር ባክ የተጫወተ አሰልጣኝ ነው እና ይሄ የትኛውም የእግር ኳስ ቤተሰብ የትኛውም እንደው የቀድሞ የዩናይትድ ተጫዋቾችም ሆኑ ስለ እግር ኳስ የሚያውቁ ሰዎች አሰልጣኙን ክፉኛ እንዲተቹት ያደረገ ክስተት ነበር የኤቨርተኑ ጨዋታ ማለት ነው። እንዴት ከተቃራኒ ቡድን አንድ ተጫዋች በቀይ ወጥቶ አንድ አሰልጣኝ በሶስት ሴንተር ባክ ሊጫወት ይችላል? ማጥቃት ባህር ያላቸውን ተጫዋቾች ተከላካዮችን ቀድሶ ማስገባት ሲገባው አሰልጣኙ ብለው ክፉኛ እንደተቹት እናስታውሳለን። እና አሁን አሞሪም ለመቀየር ሲስተሙን እንደዚሁ መወሰኑ እና ካሉ ተጫዋቾች ጋር አንጻር አዳፕት ለማድረግ እንዲሁ ሙከራ ማድረጉ እኔ እንደ መልካም ዜና አድርጌ ተቆጥረዋለሁ። ይሄን በበጎ መልኩ ተመልክቼዋለሁ አሰልጣኙ ከሰጠው ጋዜጣዊ መግለጫ አንጻር ማለት ነው። ሌላው ስለ ካዛሜሮ ነው ያወራው እና ካዛሜሮ እና ሌላኛው ዩናይትድ አንጋፋ በተከላካይ ሃሪ ማጉዌርን በተመለከተ አዲስ ኮንትራት ክለቡ ያቅርብላቸው ያቅርባቸው አያቅርብ ዩናይትድ ቀርቧል ወይንስ አልቀርብም ስለሚለው ተጠይቆ በዚህ ጉዳይ ላይ እኔ አሁን ልናገር አልችልም በሚል ተናግሯል። ማረጋገጫ ልሰጣቸው አልችልም ብለዋል። ሁለቱ ተጫዋቾች በክለቡ አዲስ ኮንትራት ቀርቦላቸው ካሳሜሮ ውድቅ እንዳደረገው ይታወቃል። ተጫዋቹ ኮንትራቱ እስኪያልቅ እየጠበቀ ነው፣ ተዘጋጅቷል ክለቡን ለመልቀቅ ምክንያቱም ከፍተኛ ደሞዝ ስለሆነ የሚፈልገው ኮንትራቱን ሊያድስ አይችልም በዩናይትድ ቤት። እርግጥ ነው የሃሪ ማጉዌር ግን በድርድር የሚፈታ ነው እና ተጫዋቹ ድርድር ላይ እንደሆነ ሂደት ላይ እንደሆነ አዲሱ ኮንትራት ላይ መነገሩ ይታወሳል። ሩበን አሞሪም ግን እኔ ስለ ሁለቱ ተጫዋች ማውራት መናገር የሚችለው በተለይ ስለ ካሳሜሮ ተጫዋቹ ልምምድ ወቅት ላይ የሚሰራውን በጣም ጠንክሮ የመለማመድ ባህሪው አቲቲዩዱ ለእያንዳንዱ ነገር በጥልቀትና በጥንቃቄ ልምምድን የሚመለከትና በጣም ጠንክሮ የሚሰራ ተጫዋች በመሆኑ ለምን በሪያል ማድሪድ ቤት ብዙ ክብሮችና ብዙ ዋንጫዎችን ካሳሜሮ እንዳገኘ ትረዳላችሁ ነው ያሉ አሞሪም እና በይፋ ለካሳሜሮ መስክሩለታል። በጣም ጠንክሮ ነው የሚሰራው ልምምድ ላይ ሁሉ ሳይቀር የሚለፋ ተጫዋች ነው እና ማድሪድ ቤት የተሳካለት ብዙ ክብሮችን ዋንጫዎችን ያነሳው ካሳሜሮ ዝም ብሎ አይደለም በሚል ነው አሞሪም አስተያየቱን የሰጠውና ብዙዎች አነጋገሩ እንደው በተጫዋቹ ከዚህ በፊት ሲባል እንደነበረው አዲስ ኮንትራት ቀርቦለት በዩናይትድ ቢቆይ አሞሪም ደስተኛ ነው የሚባለውን ነገር ያጠናከረ ክለቡ ተጫዋቹን አዲስ ኮንትራት እንዲያስፈርመው አሞሪም ይፈልጋል ተብሎ እንዲነገርበት ሆኗል። ለማንኛውም ካዛሜሮን በዚህ መልኩ አድንቆት አስተያየቱን ሰጥቷል ማለት ነው አሞሪም እና ስለ ኮቢ ሜኖ ከጉዳቱ እንደተመለሰ ብሏል። ተጫዋቹ ከጉዳቱ እንደተመለሰ የመጫወት እድል ያገኛል ሲል አሰልጣኝ አሞሪም በጋዜጣዊ መግለጫው ላይ በዚህ መልኩ አስተያየት ሰጥቷል ማለት ነው እና ይህን ይመስላል በአጠቃላይ የአሰልጣኝ ሩበን አሞሪም የትላንት ጋዜጣዊ መግለጫ ቡድኑን በተመለከተ የሰጠው ማለት ነው። እንግዲህ ጨዋታው ምሽት 5 ሰዓት ላይ ይደረጋል። ቤተሰቦቻችን ስለ ጨዋታው ያላችሁን አስተያየት ግምታችሁን እንደዚሁ እንድታሰፍሩ ጨዋታውን እስኪደርስ ድረስ እንደዚሁ ይህን ዜና እየሰማችሁ ጋብዛለሁ እና ለዩናይትድ እንግዲህ መልካም ጨዋታ እንዲሆን 3 ነጥብ አግኝተን ደግሞ ነገ በጣም ጥሩ ስለ ጨዋታው ግምገማ የምናወራበት ስለ ጨዋታው ያለንን ሀሳብ የምንካፈል በት ጨዋታ እንደሚሆን እንጠብቃለን። ለዩናይትድ መልካም እድል ከ3 ነጥብ ጋር ከጥሩ ጨዋታ ጋር እንመኛለን። ቤተሰቦቻችን አሁንም ዜናዎቻችን ይቀጥላሉ። አብራችሁን ሁኑ። መልካም ቆይታ
ወደ ዜናዎቻችን እንለፍ። ዩናይትድን የተመለከቱ የወጡ በርካታ ዜናዎች አሉ ከዝውውር ጋር በተያያዙ እንደዚሁም ከዛ ውጭ ያሉ ዜናዎች፣ አስተያየቶችም አሉ። እነሱን ላድረሳችሁና ትላንት አንድ እውቅ የሆነ ባለሀብት አለ። ይህን ባለሀብት ዩናይትድ እንደው ለጨረታ ሲቀርብና ክለቡ ሊሸጥ ሲል ከተጫረቱ ባለሀብቶች መካከል አንደኛው ነው እና ስራ ፈጣሪ ነው። የፊኒሽ ስራ ፈጣሪ ነው ሰውየው። ቶማስ ዚሊከስ ተብሎ ይጠራል። የዩናይትድ በጣም ቀንደኛ ደጋፊ ነው እና ክለቡን ለመግዛት በሚደረጉ የተለያዩ ኮንሰርተሚዎችን በመፍጠር እና ጥያቄ በማቅረብ የሚታወቅ ሰው ነው እና በቅርቡ እንኳን ዩናይትድን ለመግዛት ጥያቄ ያቀርባል ተብሎ ስሙ ሲነገር ነበር። ሜን ከተባለው ጋዜጣ ጋር ትላንት ያወራው ቃለመጠይቅ ትንሽ ቀልቤን ስቦታል እና እሱን ልንገራችሁ። ወስኛለሁ አለ። ለማንቸስተር ዩናይትድ የስፖንሰርሺፕ ስምምነት አቀርባለሁ በካምፓኒ አማካኝነት ሲል ነው የሚናገረው። የካምፓኒው ስም ደግሞ ኤክስ አይ ሴንቸሪ በካፒታል ግሩፕ ተብሎ ይጠራል። ለክለቡ የክሪስማስ ስጦታ ነው ማበርክተው ሲል ነው እንግዲህ ይህ እውቅ ባለሀብት አስተያየቱን የሰጠው ማለት ነው። እናም በዚህ ውሳኔ መሰረት ለማንቸስተር ዩናይትድ ወደ 500 ሚሊዮን የአሜሪካ ዶላር የሚያወጣ ወይንም ደግሞ ወደ 375 ሚሊዮን የእንግሊዝ ፓውንድ የሚያወጣ የስፖንሰርሺፕ ስምምነት ለ5 ዓመታት የሚቆይ ነው የምሰጠው ሲል ነው የተናገረው እና በአጠቃላይ ይሄ ስፖንሰርሺፕ ስምምነት የማንቸስተር ዩናይትድ በመላው ዓለም ያሉ የዩናይትድ ደጋፊዎችን እንደዚሁ ኢንጌጅ የሚያደርግና ደጋፊዎችን እንደዚሁ በመላው ዓለም የሚያሳትፍ የስፖንሰርሺፕ ስምምነት ነው። በካምፓኒ አማካኝነት ለማንቸስተር ዩናይትድ እንደገና ስጦታ የማበረክተው ሲል ነው ይህ እውቅ ደጋፊና የዩናይትድ እንደዚሁ ለመግዛት ዩናይትድን ለመግዛት ጥረት ሲያደርግ የነበረ ሰው የተናገረው ማለት ነው እና በጣም ኢንተረስቲንግ የሆኑ ፕሮግራሞች አሉኝ ያለ እንግዲህ ደጋፊ ላይ ነው የምሰራው ነው የሚለው። ያው ፕሮሞት ክለቡ ያደርጋል፣ ግን አብዛኛው ይሄ ስፖንሰርሺፕ ዴል የሚጠቅመው ለደጋፊ ነው ነው የሚለው። ደጋፊዎችን በጣም የሚያሳትፍ አይነት የስፖንሰርሺፕ ስምምነት ነው ብሎ ነው የሚናገረው እና እርግጠኛ ነኝ ይህንን የስፖንሰርሺፕ ስምምነት ለ5 ዓመታት ለክለቡ ፕሮፖዛሌን አቅርቤ ክለቡ ተቀባይነት እንደሚያገኝና ክለቡ እንደሚቀበለው ሲል ይናገራል። በዛ ገንዘብ ደግሞ ማንቸስተር ዩናይትድ ቡድኑን ያጠናክራል ብዬም ተስፋ አደርጋለሁ ሲል ነው እሱ የሚናገረው ማለት ነው እና ክለቡ ያለበትን ችግር ይፈታበታል ገንዘቡን ብዬም አስባለሁ ሲል ደግሞ እዚህ ጋር እንደ ደጋፊ ክለቡን በጎን ለመርዳት እና ያው በአንድ ድንጋይ ሁለት ወፍ የሆነ አይነት ስምምነት እንደሚያቀርብ ነው የሚናገረው ማለት ነው እና ካምፓኒ አማካኝነት በሴንቸሪ ካፒታል ግሩፕ አማካኝነት ብዙ ብራንዶች አሉን ነው የሚለው እሱ እና እነኚህ ብራንዶች ደግሞ በጣም ወሳኝ ናቸው። በዩናይትድ በኩል ቢተዋወቁ ብዙ ውጤታማ ያደርጉላል ብለን እናምናለን። ስለዚህ እነኚህን በካምፓኒው ስር ያሉ ብራንዶችን በዩናይትድ አማካኝነት በክለቡ በኩል ለማስተዋወቅ እንፈልጋለን ብሏል። ስለዚህ ከማንቸስተር ዩናይትድ ጋር በደንብ አድርገን እንሰራለን። ከደጋፊው ጋር ደጋፊውን የሚያሳትፍ ትልቅ የሆነ የስፖንሰርሺፕ ስምምነት ይዘን እንመጣለን። ስለዚህ አሁንም የምመጣው ዩናይትድን ለመግዛት አይደለም ከክለቡ ጋር የስፖንሰርሺፕ ስምምነት ለመፈራረም ሲል ነው። እንግዲህ ይህ እውቅ የሆነ ፊኒሽ ስራ ፈጣሪ ሰው የሆነው ቶማስ ዚልከስ በሜን ጋዜጣ አስተያየቱን የሰጠው ማለት ነው። እንግዲህ በጣም ጥሩ የሆነ ደጋፊ ነው ማለት ነው። ልበ ቀና ነው። እውነት እንግዲህ ፕሮፖዛሉን አላውቅም፣ ክለቡ ይቀበለዋል አይቀበለውም የሚለውን ነገርም አላውቅም። ምን አይነት ፕሮፖዛል እንደያዘ በዲቴይል የምናውቀው ነገር የለም። ቤተሰቦቻችን ግን እንደው አሁን ለተቸገረው ማንቸስተር ዩናይትድ እና ብዙ ለዝውውር ባጀት የለውም እየተባለ የክለቡ ባለቤቶች ብዙ ነገሮችን እየቆጠቡ ዳቦና ሻይ እንኳን እየቀነሱ ባለበት ሁኔታ የስፖንሰርሺፑን አይነትና የስምምነቱን ሁኔታ ከዚህ በኋላ ብናየውም ግን ለዩናይትድ ትልቅ የሆነ የምስራች ይመስለኛል። እውነት ክለቡን ሰውየውም አቅርቦ አቅራቦቱን የክሪስማስ ስጦታ ያለውን ክለቡም እንዲሁ ተቀብለውት አብረውት የሚሰሩ ከሆነ ዩናይትድ በጣም ደስ የሚል አጋጣሚ ነው። ይሄ እንደ ትልቅ ዜና ሊወራ የሚችል ነገር ነው እና በጣም ያስገረመኝ ዜና ነው። ይሄን ሀሳብ ይዞ መምጣቱ በራሱ በጣም ትልቅ ነገር ይመስለኛል። ወደ ፖል ሜርሰን አስተያየት ልውሰዳችሁ እና ከሴሜኖ ጋር በተያዘ እንደው ስለሱ ብዙ ለማውራት አይደለም፣ እንደው ጨርሰነዋል። ትላንት ገለነዋል፣ ከትላንት ወዲያም አውርተንበታል እና ግን ወደ ዩናይትድ ያልመጣው ወደ ማንቸስተር ዩናይትድ መጫወት ሳይፈልግ ቀርቶ አይደለም እና ወደ ሲቲ መርጦ የሄደበት ትልቁ ምክንያት በሚጫወትበት ሚና ላይ
በዩናይትድ ቤት ጥርጣሬ ስለገባው ነው ሴሜንዮ እና ሰው እንደሚያወራው ለገንዘብ ሲል ወይ ለዋንጫ ሲል አይደለም ወደ ሲቲ የሚያመራው የሚል አስተያየቱን ፖል ሜርሰን ሰጥቷል። በዩናይትድ ቤት ቢመጣ አሰልጣኙ ሊያጫወተው የሚፈልገው በዊንግ ባክ ቦታ ላይ ነው። ሴሜንዮ ደግሞ የግራ ክንፉን ይዞ ከጥግ እስከ ጥግ ከኮሪደር እስከ ኮሪደር ድረስ መሮጥ አይፈልግም በግራው መስመር ላይ። ምክንያቱም እሱ መጫወት የሚፈልገው በአጥቂ ሚና ነው። የ10 ቁጥር የግራ ቦታ ይዞ ማጥቃቱ ላይ ብቻ መጫወት የሚፈልግ ተጫዋች ነው። በዛ ምክንያት ነው የማንቸስተር ዩናይትድን ጥያቄ ሳይቀበል ቀርቶ ወደ ሲቲ ለማምራት ሴሜንዮ ከውሳኔ ላይ የደረሰው ሲል ፖል ሜርሰን አስተያየቱን ሰጥቷል። እንግዲህ የግል ሀሳቡ ይሁን ወይ ከተጫዋቹ መረጃ አግኝቶ ይሁን አላውቅም። ቤተሰቦቻችን ግን ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ለመምጣት ያልፈለገው በዚህ ምክንያት ከሆነ ደግሞ እንደ ፖል ሜርሰን ንግግር ከሆነ ዩናይትድ ደግሞ ፎርሜሽኑን እንደሚቀይር ነግሮት ነበር ተብሏል። እና ይሄን እኔ ያልጠበቅኩት ነገር ነው። በወቅቱ ስናወራበት ነበር። ሩበን አሞሪም አንተና እንጂ ፈርም እንጂ ፎርሜሽን ራሱ ቀይራለሁ ወደ ተለመደው ይሄ 4-3-3 አጫወት እመለሳለሁ እና አንተ የማጥቃት ሚና ብቻ ይሰጥሃል በሚል ሩበን አሞሪም ቃል ገብቶለት ሁሉ እንደነበረ ከምናምራቸው የዜና ምንጮች ሁሉ ነው የተገለጸው የተነገረው ማለት ነው። እንግዲህ ፖል ሜርሰን ግን አሞሪም ዊንግ ባክ ቦታ ላይ እንዳይጫወተው ስለፈለገ ነው ወደ ሲቲ ያመራው በሚል ምላሽ ሰጥቶበታል። ሩበን አሞሪም በጋዜጣዊ መግለጫው ላይ አሁንም ክለቡ ጥሩ ተጫዋቾችን ካገኘ ከማስፈረም ወደኋላ አይልም። በጥር የዝውውር መስኮትም ቢሆን ክለቡ ባጀት አለው፣ ለክለባችን ያሻሽላሉ እና በጣም ጥሩ ተጫዋቾች ናቸው ብለን ያሰብናቸውን ልጆች ካገኘን ከማስፈረም ወደኋላ አንልም። ግን ለክለቡን ያሻሽላሉ ብለን እንደውም ማንጠብቃቸው ተጫዋቾች ያሻሽሉልናል ብለን የምንጠብቃቸው ተጫዋቾች ገበያ ላይ የማይኖሩ ከሆነ ባጀቱን እስከ ክረምት ድረስ እናዞረዋለን፣ ተጫዋችም ላናስፈርም እንችላለን የሚል አስተያየቱን አሞሪም ሰጥቷል ማለት ነው። እና የአሞሪም አነጋገር በጣም ግልጽ ይመስላል። የምናስፈርመው ጥራት ያለው ተጫዋች ነው። ጥራት ያለውን ተጫዋች ገበያ ላይ ወጥቶ ማናገኝ ከሆነ ግን ግዴታ እስከ ክረምት ድረስ ኢላማዎቻችንን ይዘን እንቀጥላለን እንጠብቃለን በሚል ነው። በክለቡ ፕላን እንዳለው በዚህ ፕላን መሰረት እንደሚመራና ከፕላኑ ውጭ ምንም አይነት ነገሮችን ዩናይትድ እንደማያደርግ አሰልጣኙ የተናገረው ማለት ነው። አንድ ቦታ ላይ ግን ማረጋገጫ ሰጥቷል አሞሪም። በተለይ በሌፍት ዊንግ ቦታ ላይ እንግዲህ ክፍተት አለብን ብሏል። ልክ የቀኙ የዩናይትድ ክንፍ መስመር አሁን በአማድ እና በብሪያን እምቦሞ በበቂ ሁኔታ እንደተሸፈነ ሁሉ በግራው ቦታ ላይ ደግሞ አሁንም ክፍተቶች አሉብን ሲል ነው የተናገረው። ምናልባት ወደፊት የዝውውር እንቅስቃሴዎቻችን ላይ ልንመለከተው የምንችለው ቦታ ነው ሲልም ይናገራል። በቀጣዮቹ የዝውውር መስኮቶች በግራ ክንፍ ቦታ ተጫዋች ለማስፈረም እንቅስቃሴ ውስጥ እንገባለን ሲል ነው። አሞሪም እውነትም ለሴሜንዮ ዝውውር እንቅስቃሴ እንዳደረገ የሚጠቁምና ወደፊትም እሱም ባለማግኘቱ ምክንያት ወደፊትም ሌላ የዝውውር ኢላማን ይዘው ታርጌቶችን ይዘው እዛ ቦታ ላይ ተጫዋች ለማስፈረም ገበያውን እንደሚመለከቱ ያረጋገጠበትን አስተያየት ሩበን አሞሪም የሰጠው። ከዚሁ ዜና ጋር እና የዝና የዲያሞንዴን መረጃ ላድረሳችሁ ቤተሰቦች። ትላንት አንዳንድ ዜናዎች ስለወጡ ነው። ያው ዩናይትድ እንግዲህ ሩበን አሞሪም አረጋግጦልናል። በግራ ክንፍ ቦታ ላይ የአጥቂ ባህር ያለው ተጫዋች ይፈልጋል ዩናይትድ እና አሁን ቀጣዩ የዩናይትድ ኢላማ የተባለው ሰሞኑን ያወራንለት የዲያሞንዴ ጉዳይ ነው። ያን ዳይሞንዴ ተብሎ ይጠራል። ይሄ ልጅ ታዲያ በማህበራዊ ድረገጾች ላይ ከአማድ ጋር ኢንተራክት እያደረገ ነው የሚገኘው። ለምሳሌ ትላንት አማድ እና እሱ ያደረጉትን ነገር ልንገራችሁ እንደ ፍንጭ ከሆነ። አማድ ብዙ ጊዜ ፖስቶችን የሚፖስተው በስናፕቻት ነው እንደምታውቁት እና የስናፕቻት ስቶሪው ላይ ከዳይሞንዴ ጋር ሆኖ የተነሳውን ፎቶ ይለጥፍና ኢፍ ዩኖ ዩኖ የሚል መልእክት ያስተላልፍበታል ማለት ነው። አይ ቲንክ ይህንን እንደው በቀጥታ ምን ለማለት እንደፈለገ መገመት በትክክል መናገር ባይቻልም ግን አማድ የሆነ ፍንጭ እየሰጠ ይመስለኛል ቤተሰቦች። ምክንያቱም ያለ ምክንያት ይሄን ተጫዋች ሊፖስቱ አይችልም ስናፕቻት ላይ እና አማድ ማስተላለፍ የፈለገው መልእክት አለ። የዩናይትድ ደጋፊዎች አማድን እየወተወቱት ነው ታውቃላችሁ፣ ተጫዋቹን አሳምኖ ወደ ማንቸስተር ዩናይትድ እንዲመጣ እንዲያደርገው እና አንዳንድ የዩናይትድ ደጋፊዎች አማድን ሁሉ ኤጀንት አማድ እያሉ ማሞገስ ጀምረዋል እና ተጫዋቹ የቅርብ ጓደኛው ነው። በብሔራዊ ቡድን ጥሩ ተግባቦት አላቸው። አንዱ በቀኝ ክንፍ ይጫወታል ለዩናይትድ፣ አንደኛው ደግሞ ዩናይትድ በግራ ክንፍ ቦታ ላይ ሊያስፈርመው የሚፈልገው ተጫዋች ነው ከሴሜንዮ ጦት በኋላ ተብሎ እየተነገረለት ያለ ልጅ ነው ማለት ነው እና
አሁን አማድ እንደዚህ አይነት ፖስት ፖስተ ያው ኢፍ ዩ ኖ ሲል ነው እሱ የፖስተው ማለት ነው። ያው ስራዬን እየሰራሁ ነው አይነት ነገርም ሊሆን ይችላል ትርጓሜው። እና ካወቃችሁ ያው ታውቃላችሁ ምን እያደረግኩ እንደሆነ ወይ ምን እያደረግን እንደሆነ በሚል ነው የተናገረው ማለት ነው። ከዛ ፖስት ስር በቀጥታ ትርጉሙን እንትን ማለት ቢከብድም ማለት ነው። አሁንም ደግሞ ከአማድ ፖስት በኋላ ደግሞ ራሱ ተጫዋቹ ያን ዳይሞንዴ በኢንስታግራም ገጹ ላይ ወጣና የአማድና የሱን ፎቶ ለጥፈው እሱም የራሱን ስምና የአማድን ስም ከጠቀሰ በኋላ ዩኖ ማይ ብሮ ሲል ተናገረና የልብ ቅርጽ አስቀመጠ ማለት ነው። እንግዲህ ዩኖ ማይ ብሮ ብሎ የልብ ቅርጽ አስቀመጠ። ስለዚህ እኔ የሚመስለኝ አሁን ይሄ ስፔኩሌሽን ነው፣ የኔ ነው ቤተሰቦች፣ ዜና አይደለም። ሁለቱ ተጫዋቾች አሁን አማድ ስለ ዩናይትድ በደንብ ነግሮታል። እንግዲህ አሁን የማደርሳችሁም ቀጣይ ዜና አለ። ስለዚህ ልጅ አማድ ስለ ዩናይትድ በደንብ ከነገረው፣ ስለ ዩናይትድ ካሳመነው፣ እንግዲህ አንተ ታውቃለህ የልቤን ምን እንደምፈልግ ፍላጎቴ ምን እንደሆነ አንተ ወንድሜ ነህ ታውቃለህ። ምንም ከአንተ የደበኩት ነገር የለም። ያለኝን ነገር እንግዲህ ነግሬሃለሁ አይነት ነገር ነው እና ተጫዋቹ ወደ ዩናይትድ ለመምጣት የፈለገ ይመስለኛል። ከዚህ ካነጋገራቸው እየተሰጣጡ ካሉት ምላሽ እየፖሰቱ ካሉት ነገር አንጻር ማለት ነው ቤተሰቦች። እና እኔ እንደዛ ነው ይመስለኝ፣ እንደዛ ነው የተረዳሁት። ግን ኤግዛክትሊ እያወራሁኝ አይደለም፣ ስፔኩሌት እያደረግኩ ነው። ከፖስቶቻቸው ባህሪ አንጻር ነው ይሄን እያልኳቸው ያለሁት ማለት ነው ቤተሰቦች። አሁን ወደ ዜናው እንለፍ እና የራሱ የያን ዳይሞንዴን ዜና ነው የምናየው። ይህን ዜና ይዞ ወጣው ኢንዲካሊያ ነው፣ ትላንት ይዞት ወጣ። የተጫዋቹ ወኪል አሁን በእንግሊዝ ነው የሚገኘው ብሏል። እንግሊዝ የተገኘበት ትልቁ ምክንያት ደግሞ ከማንቸስተር ዩናይትድ ሰዎች ጋር ለመወያየት ነው ሲል ነው የገለጸው። ኢንዲካሊያው የሚታመን የዜና ምንጭ ነው፣ ትዊተር ላይ ታውቃላችሁ። እና ዩናይትድን በተመለከተ የሚያወጣቸው መረጃዎች ቀልብ የሚስቡ ብዙ የዜና ምንጮችም እንዲሁ የሚቀባበሉት መረጃ ነው። እና የተጫዋች ወኪል እንግሊዝ ከመጣ የዩናይትድ ሰዎችን እንዲሁ ለማናገር ከሆነ የሚመጣው ወደ እንግሊዝ፣ ታዲያ ዩናይትዶች ይህን ልጅ ክረምት ላይ ሳይሆን አሁን በጥር የዝውውር መስኮት ላይ ሊያስፈርሙት እንቅስቃሴ ሊያደርጉ ይችላሉ የሚል ዘገባ እንዲነሳባቸው ሆኗል ማለት ነው። ኦፍኮርስ ዩናይትድ ብቻ አይደለም የፈለገው፣ ዋነኛው ዩናይትድ ተብሎ ይጠቀስ እንጂ ቶተንሃምም ይፈልገዋል ተጫዋቹን ተብሏል። ሊቨርፑልም ተጫዋቹን እንደሚፈልገው ነው የተገለጸው። እነኚህ ሁለት ክለቦች በሴሜኖ ዝውውር ላይም ፉክክር ውስጥ የነበሩ ናቸው። ቶተንሃሞች በሴሜኖ አልፈልጋቸውም ተብለው ከዝውውሩ ራሳቸውን ያራቁ ናቸው። እንደዚሁም ሊቨርፑሎች የሴሜኖን የሲቲ ዝውውር ለመጨረሻ ደቂቃ እንደው ለመጥለፍ ሙከራ አድርገው እንደነበርና ገብተውበት እንደነበረ ግን ሁኔታዎች በሙሉ እንደው ከተጠናቀቁ በኋላ ከረፈደ መጥተው ዝውውሩ ሳይሳካ ቀረ ተብሎ ነው የከሸፈው። ሊቨርፑሎችም ፍላጎት አላቸው ማለት ነው። ስለዚህ ዩናይትድ፣ ሊቨርፑል እና ቶተንሃም በግራ ክንፍ የአጥቂ ቦታ ላይ ዴሞንዴን አሁንም በተመሳሳይ ልክ እንደ ሴሜንዮ ሆኖ የዝውውር ኢላማ አድርገውት ሄደዋል ማለት ነው እና ዩናይትድ ግን አማድ አለው ትልቅ መሳሪያ። በአማድ አማካኝነት በተጫዋቹን አሳምነው ወደ ኦልድ ትራፎርድ ለማምጣት በትልቁ አማድ የሚጠቅመው ይመስለኛል ቤተሰቦች። በዚህ መሀል ደግሞ ሁኔታውን እያየ እንግዲህ ሌብዚሽ ሁኔታው ለእኔ ተመቸኝ የሚል አይነት ዘፈን ለራሳቸው የሚጋብዙ ይመስለኛል። ያው አማርኛ ስለሆነ ብዙ አይሰቡም እንጂ ለሌብዚሽ ይሄንን ዜና መስማት ማለት ቤተሰቦች በጣም አስደሳች ነገር ነው የሚሆነው። ምክንያቱም ተጫዋቹን እስከ 100 ሚሊዮን ዩሮ እንሸጠዋለን ብለው አሰፍስፈዋል። በእርግጥ ጥር ላይ ለተጫዋቹ ዝውውር ጥያቄ ይቀርብልናል ብለው እየጠበቁ አይደለም። ግን ክረምት ላይ ትልልቆቹ የአውሮፓ ክለቦች ለተጫዋቹ ዝውውር በይፋ ጥያቄ ያቀርቡልናል ብለው በጣም በጉጉት እየጠበቁ ነው የሚገኙት እና ጥሩ ገንዘብ ከሽያጩ ሊያገኙበት እንደሚችሉም ይተማመናሉ ተብሏል። ፋብሪሶ ሮማኖም የዩናይትድ ባለሙያዎች ተጫዋቹን ባለፉት ጥቂት ሳምንታት ሲከታተሉት እንደቆየ አረጋግጦልናል። እንደዚህ ብሏል። ዳይሞንዴን በተመለከተ ፋብሪሶ ሮማኖ ብዙ ክለቦች በተጫዋቹ ላይ ፍላጎት አላቸው። በተለይ ማንቸስተር ዩናይትድ እና ቶተናም ተጫዋቹን በተደጋጋሚ ጊዜ ስካውት አድርጎታል ሲል ነው የተናገረው። በቀጣዮቹ የዝውውር መስኮቶች ላይ ምናልባት የምንሰማው ትልቁ የዝውውር ስም ሊሆን ይችላል ሲልም እንዲሁ አድንቆታል። ተጫዋቹ እንግዲህ ምናልባት ክለቡ የሚያቆየው ኮንትራት የረዥም ጊዜ ኮንትራት ቢኖረውም አርቢ ሌፕዚሾች ግን ሞዴላቸው ተጫዋቾችን ማብቃትና መሸጥ ስለሆነ በዚህ ሰዓት ሸጦት ጥሩ ገንዘብ ለማግኘት ተጫዋቹን ለገበያ ሊያቀርቡትና በጥሩ ገንዘብ ሊሸጡት ይችላሉ ተጫዋቹን። ምክንያቱም ሞዴላቸው የነሱ ማስፈርም ተጫዋቾችን ማብቃትና መሸጥ ስለሆነ
ይህንን ነገር ሊፈጽሙ ይችላሉ በሚል ነው ፋብሪሶ ሮማኖ በዚህ መልኩ አስተያየቱን እየሰጠው ማለት ነው። ስለ ተጫዋቹ እንግዲህ ቤተሰቦች አሁን ዜናዎች በሙሉ ስለዚህ ልጅ የዩናይትድ የዝውውር መስኮቱ ከተከፈተ በኋላ እንዲሁ እስኪዘጋ ድረስ ወሬዎች መሰማታቸውን የሚቀጥሉ ነው የሚመስለው። ዩናይትድም ሩበን አሞሪም እንዳለው ትክክለኛውን ተጫዋች በትክክለኛው ዋጋ እና ቡድኑን ሊያሻሽል ሊጠቅመን ይችላል ብሎ ያሰበውን ተጫዋች ገበያ ላይ የሚያገኝ ከሆነ ዩናይትድ ማርኬቱን እንደሚመለከትና ሊያስፈርም እንደሚችል መናገራቸውን ተከትሎ የዳይሞንዴን ዝውውር ዩናይትድ እንዲሁ ሊያየው ይችላል። ሌipzig ተጫዋቹን ለመሸጥ ፈቃደኛ ከሆነ ተብሎ ተነግሯል ማለት ነው። የኢኔዮሶችን የዝውውር ስትራቴጂ እና ፕላንም በደንብ አድርጎ የሚያሟላ ተጫዋች ነው ተብሏል። ያንግ ነው፣ 19 ዓመቱ ነው። በጣም ኤክስፕሎሲቭ እና ዳይሬክት የሆነ ጨዋታ ነው ያለው። ብዙዎች ከሃዛርድ ጋር እንዲሁ ያመሳስሉታል። ተጫዋቹ ቀጥተኛ ጨዋታን ይከተላል፣ ፍጥነት አለው። አጨዋወቱ በጣም ይሄ እውነተኛ ታይፒካል የሆነ የክንፍ መስመር ተጫዋች ነው ብለው ከፍጥነቱ እንዲሁም ካሉት ክህሎች አንጻር ልጁን እያደነቁት ነው የሚገኘው። ትልቅ ፖቴንሻል ያለው ምናልባት ከአፍሪካ በቀጣዮቹ ዓመታት እንደው ልናያቸው ከምንችላቸው ከዋክብት መካከል አንዱ ይሆናል ተብሎ እየተሞካሸ ያለ ልጅ ነው ማለት ነው። እንግዲህ የዳይሞንዴ ስም ከማንቸስተር ዩናይትድ ጋር መያያዙን እንደቀጠለ ነው። እንቀጥል ቤተሰቦች። ቀጣይ የዝውውር ዜናዎችን ደግሞ ልንገራችሁ የቀሩትን የማንቸስተር ዩናይትድ በተለይ ከአማካይ ዝውውሮች ጋር በተያያዘ የወጡት መረጃዎችን ነው ማድረሳችሁ። አሁን የጆንስ ሶከርን የዲን ጆንሰን ሶከርን ዜና ላድረሳችሁ እና ዩናይትዶች አማካይ ክፍል ላይ እንደው ትኩረት ያደርጋሉ አሁን በሚል ዜና ይዞ ወጥቷል። የሶከር ስፖርትስ ዘጋቢ ነው እንግዲህ ዲን ጆንሰን ተብሎ የሚጠራው። አትሌቲኮ ማድሪድ ቤት አንድ አማካይ አለ። ይሄ አማካይ ስፍራ ተጫዋች ፓብሎ ባሪዮስ ተብሎ ነው የሚጠራው። ኦፍኮርስ ከአትሌቲኮ ማድሪድ የሚፈልጉት የጋላገር ጉዳይ እንዳለ ነው ቤተሰቦቻችን። ስለሱም ዜና አለን እነግራችኋለን። ግን አሞሪም ይሄን ልጅ በተለይ ፓብሎ ባሪዮስን በጣም ያደንቁታል ተብሎ ተገልጿል። ማንቸስተር ዩናይትድ የሎንግ ተርም ፕላን ላይ ትኩረት የሚያደርግ ከሆነ ጥር የዝውውር መስኮት ላይ እንደው ጊዜያዊ መፍትሄ አልፈልግም ብሎ ካለ እንደዚህ አይነት ተጫዋቾችን ሊመለከት ይችላል አማካይ ክፍል ላይ ተብሎ ተነግሯል። የተጫዋቹ ግን በአትሌቲኮ ማድሪድ 120 ሚሊዮን ፓውንድ ውል ማፍረሻ ሂሳብ እንዳለው ተገልጾ ለዩናይትድ ይሄን ያህል ገንዘብ መክፈል አስቸጋሪ ሊሆንበት እንደሚችልም ነው ተያይዞ የተገለጸው። ሌላው የኮረንቲያንስ የአማካይ ስፍራ ተጫዋች ነው እና ብሬኖ ቢዶን ተብሎ ይጠራል። ይሄ ልጅ በማንቸስተር ዩናይትድ የረዥም ጊዜ የዝውውር ስትራቴጂ አንዱ የመልመላ ሂደት ነው ልጁ ተብሎ ነው የተገለጸው። የረዥም ጊዜ ፕሮጀክት አካላቸው ነው ማለት ነው። ልጁ ለኮረንቲያንስ ነው እየተጫወተ የሚገኘው። አማካይ ስፍራ ላይ ነው የሚጫወተው። በተደጋጋሚ ጊዜ ዩናይትዶች መልማዮቻቸውን እየላኩ የተጫዋቹን እንቅስቃሴ እየገመገሙ ነው የሚገኙት። 19 ዓመቱ ላይ ነው የሚገኘው። በክለቡ እስከ 2029 የሚያቆይ ኮንትራት አለው። ነገር ግን ተጫዋቹ ውሉ ላይ 100 ሚሊዮን ዩሮ ውል ማፍረሻ ሂሳብ በኮረንቲያስ እንደተቀመጠበት ነው ተአማኙ የግሎቦ ስፖርት ዘገባ በተመለከተው እና ዩናይትድ ይሄንን ብሎች መከታተሉን ይቀጥላል ማለት ነው። የፋብሪሶ ሮማኖን ዜና ስናይ ደግሞ በኮነር ጋላገር ዙሪያ አሁንም ዩናይትዶች ከተጫዋቹ ተወካዮች ጋር ንግግር ማድረጋቸውን ቀጥለዋል። ኮንታክት እያደረጉ ነው ሲል ፋብሪሶ ሮማኖ ገልጾልናል። ነገር ግን እስካሁን ድረስ ማድሪዶች ተጫዋቹን ለመሸጥ እንግዲህ ለዩናይትድ በውሰት ለመስጠት እስካሁን ድረስ ፍንጭ አልሰጡም ያለው አትሌቲኮ ማድሪዶች ማለት ነው። ተጫዋቹን በቋሚ ዝውውር ካልሆነ በስተቀር እንግዲህ በውሰት ልጁን ለዩናይትድ ለመስጠት እስካሁን ለዩናይትድ አረንጓዴ መብራት አላበሩም ማለት ነው። ስለዚህ አቋማቸውን የቀየሩ አይመስልም። እንደ ፋብሪሶ ሮማኖ ንግግር ከሆነ አሁንም ቢሆን አትሌቲኮ ማድሪዶች ልጁን በቋሚ ዝውውር ነው በመሸጥ የሚፈልጉት እንጂ በውሰት ተጫዋቹን ለመልቀቅ ፈቃደኛ አይደሉም። ግን የዝውውር መስኮቱ እስኪከፈት ድረስ እና አትሌቲኮ ማድሪዶች ሀሳባቸውን የሚቀይሩም ከሆነ በሚል ዩናይትዶች አሁንም ይሄን ልጅ ኮንታክት ማድረጋቸውን እንደቀጠሉ ነው ተብሎ ተነግሯል። በፋብሪሶ ሮማኖ ነው ይሄ ዜና የወጣው። ከዛ ውጭ ደግሞ የሩቨን ኔቬስንም ጉዳይ እንደዚሁ ፋብሪሶ ሮማኖ አንስቶታል እና ትልቅ ዜና ነው ያነሳው። ምክንያቱም የዩናይትድ ተወካዮች አለ ከተጫዋቹ ወኪል ከሆነው እውቁ ጆርጅ ሜንዴዝ ጋር ንግግር ማድረግ ጀምሯል እና ዩናይትዶች ኮንታክት አላቸው በተጫዋቹ ዝውውር ዙሪያ ነው ሲል ፋብሪሶ ሮማኖ የገለጸው። ዲስከስ እያደረጉ ነው ብሏል።
ሌሎች ማርኬት ኦፕሽኖችንም ዩናይትዶች እየተመለከቱ ነው ሲል ገልጿል። ግን በዚህ ሰዓት አለ ፋብሪሶ ሮማኖ በዚህ ሰዓት ይፋዊ የሆነ ንግግር ከክለቡ አልሂላል ጋር ዩናይትዶች እያደረጉ አይደለም ብሏል። ስለዚህ ከወኪሉ ጋር ነው እያደረጉ ያሉት ማለት ነው። ያው ይሄ የዝውውር ባህሪው ነው። ፋብሪሶ ሮማኖ ይሄን ብሎ ካልን የሆነ ነገር አለ ማለት ነው እና የሚወራው ነገር ሁሉ ውሸት አይደለም ማለት ነው። ዩናይትድ ሜንዴዝን ነው ሊያናገር የሚችለው በመጀመሪያ ደረጃ ከወኪሉ ጋር ያለውን ኢንፎርሜሽን ክለቡ ፍላጎት አለው ወይ መሸጥ ምን ያህልስ ይጠይቃሉ የሚለውን ካየ በኋላ ነው እንግዲህ እንደሚገዙት እርግጠኛ ሲሆኑ በኋላ ጥያቄያቸውን ወደ አልሂላል ሊያቀርቡ የሚችሉት ማለት ነው እና ስቴጁ እርሊ ነው ማለት ነው። የሩቨን ኔቬስ የዩናይትድ የዝውውር ወሬ ግን የመሆን እድል እንዳለውና ኮንታክቶች እንዳሉ ፋብሪሶ ሮማኖ ገልጾልናል ማለት ነው እና ሩበን አሞሪምም በቀጥታ ተጠይቀው ነበር ስለ ሀገራቸው ልጅ ዝውውር ዩናይትድ ይህን ልጅ ሊያስፈርመው ይችላሉ ወይ ተብለው ሲጠየቁ ሩበን ኔቬስን በተመለከተ ሩበን አሞሪም ስለዚህ ጉዳይ አሁን ልነግራችሁ የምችለው ምንም ነገር የለም ሲል አሞሪም እንግዲህ ሸፋፍኖ ጉዳዩን አልፎታል ማለት ነው። እነኚህ ሁሉ ዜናዎች የሚጠቁሙን ቤተሰቦች ዩናይትድ አማካይ ክፍል ላይ ተጫዋች የማስፈረም እድሉ ቀጣይ ጥር የዝውውር መስኮት ላይ በጣም ሰፊ እንደሆነ ግን እንደው ቡድኑን ሊያጠናክሩ የሚችሉ እና ዩናይትድን ማሻሻል የሚችሉ ዝውውሮችን ብቻ በውሰትም ይሁን ብቻ በኮንትራት በማስፈረም ዩናይትድ ሊያስፈርም እንደሚችል ከሩበን አሞሪም ንግግር እና ክለቡ እያደረገ ካለው እንቅስቃሴ እና ከሚወጡ መረጃዎች መረዳት ይቻላል። ቤተሰቦች ለዛሬ እዚህ ላይ ይብቃን። እንደው ጨዋታውን እየተመለከታችሁ እንድትሰሟቸው በሚል ነው እነኝህን መረጃዎች ያቀረብኩላችሁ። ነገ ስንገናኝ ግን ከድል ጋር በጥሩ የቡድን ግምገማ እና በጥሩ ጨዋታ ግምገማ እንደምንገናኝ ተስፋ አድርጋለሁ። ነገ እንመለሳለን። እስከዛ ሰላም ሁኑ። መልካም ጨዋታ ይሆንላችሁ ባይ